በቤሩት ሊባኖስ ያላችሁ ኢትዮጵያኖች በቤሩት ላይ እንደዛ አይነት ነገር እየተካሄደ ነው ወይም የማጭበርበር ሁኔታ እየተካሄደ ስለሆነ እባካችሁ ትልቅ ጥንቃቄ አድርጉ እያለች ነው መዳም። እስኪ ቪዲዮውን ሰምተን እንመለስ። صبايا امبارح حكيتني سيدة من اثيوبيا وخبرتنا قصة ضروري الكل يعرف فيها. في سيدة لبنانية عم بتقول انه هي عندها مكتب بتوظف او بتجيب عاملات من برا على لبنان. فهيدي السيدة الاثيوبية بدها تجيب اخواتها على لبنان هي واصحابها، يعني بدهم يجيبوا اخواتهم على لبنان. فالشباب يلي باثيوبيا باعوا اراضيهم وباعوا التوك توك وباعوا كل اغراضهم ليجوا على لبنان ودفعوا لها مصاري لهيدي السيدة، ولهلا بعد ما جابتهم ولا ردت لهم المصاري. هيدي السيدة ما رح اقول اسمها، هي قاعدة بجونية، بتيجي لعندك على البيت شخصيا لتاخذ منك المصاري وتقنعك انه قادرة تساعدك وتجيبك على لبنان. حيلا مكتب توظيف بتتواصلوا معه لحتى تجيبوا اخواتكم من برا، راجعوني لحتى انا اسال عن الموضوع لانه بعرف حدا بيشتغل هيدي الشغله. ف قبل ما تعملوا حيلا تصرف اعملوا شير لهيدا الفيديو وما توثقوا بحدا ابدا ابدا. وهيدي المدام مشكيين عليها كتير، واذا ما رح ترد المصاري فالسيدة رح تاخد اجراءات بحقها وتحكي وتقول مين هي مع اسمها ورقمها وصورتها. فيا مدام اذا وصلك هيدا الفيديو خافي على اولادك، احلى ما المصاري اللي سرقتيهم ينحطوا على اولادك. هيدا اقل كلمه بقول لك اياها يا بلا ضمير. ሰላም ጤና ይስጥልኝ ውድ የተከበራችሁ የሸዋል ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁኝ። ወደ ቻናሌ አዳዲስ የተቀላቀላችሁ ወይም አዳዲስ ቪዲዮ ሰራ ወደ እናንተ እንድደርሳችሁ እንዲሁም ቪዲዮን ከወደዳችሁት ሰብስክራይብ ላይክ አድርጉ ማለት ነው። ዛሬ ይዤላችሁ የመጣሁት ከመግቢያ እንደሰማችሁትኝ እዚህ ቤሩት ሊባኖስ ላይ ይች የቤሩት ሊባኖስ ዜጋ የሆነች መዳም ናት ለኛ የሚጠቅም ነገር እያወራች ያለችው ማለት ነው። እሱ ምንድነው እያለች ያለችው? እንግዲህ አረበኛ የምትችሉ ምን እንደሆነ ሰምታችኋል፣ የማትችሉ ደግሞ ነግራችኋለሁ ማለት ነው። እሷ እንግዲህ እያለች ያለችው የዚህ ሀገር ዜጋ የሆነች ኢትዮጵያኖችን ከኢትዮጵያ ወይንም ሰራተኛ እዚህ ቤሩት ሊባኖስ አስገባለሁ የምትል ደላላ እንበላት ማለት ነው። እና እዚህ ቤሩት ላይ የምትኖር አንድ እህታችን እስከ ጓደኞቿ ሆነው ከኢትዮጵያ ሰው ማስመጣት ወይ ዘመድ ሊሆን ይችላል እህትም ሊሆን ይችላል ማስመጣት ፈልገው እሷን አንጭልን ይሏታል ማለት ነው። የዚህ የቤሩት ሊባኖስ የሆነችውን ዜጋ እንግዲህ ታዋቂ ናት፣ ብዙ ነገር እየሸወደች ገንዘብ እየበላች ነው እያለች ያለችው የዚች ሀገር ዜጋዋ ማለት ነው። ለብዙ እህቶቻችንም ብዙ ኢትዮጵያኖችን እያጭበረበረች ታችሁን ዘመዳችሁን ወይም አመጣለሁ እያለች እያጭበረበረች ገንዘብ እየበላች ነው እያለች ነው ያለችው ማለት ነው። እና ይቺ ኢትዮጵያኗ እስከ ጓደኞቿ ከኢትዮጵያ ሰው ማስመጣት ፈልገው ቅድሚያ ክፍያ ለሴትዮዋ ወይም ለዛ ሀገር ዜጋ ለሆነችው ብር ይከፍሏታል ማለት ነው። እንግዲህ እሷ እንዳለች ያለችው ይቺ ሴትዮ የምትኖረው ወደ ጁኒ አካባቢ ነው እያለች ያለችው። እና በዚህን ሰዓት እኔ አሁን ይህን ቪዲዮ ይዤ መጣሁትኝ በዚህን ሰዓት እንዴት ነው እኛ እዚህ ሀገር ያለ ነው መውጫ መግቢያ ቀዳዳ ጠፍቶ እንዴት ነው በአሁኑ ሰዓት ኢትዮጵያኖችን ማንጣት የፈለጋችሁት ወይም እህት ጓደኞቹን በዚህን ሰዓት የምታመጡበት ጊዜ ነው ወይ ለማለት ፈልጌ ነው ይህን ቪዲዮ የምሰራላችሁ ማለት ነው። ማለቴ እቃ ሰው የረከሰበት ጊዜ አይነት ነው የሚመስለው ማለት ነው። እና በዚህን ሰዓት እንደገና ደግሞ ቅድመ ክፍያ እዛውን ቤሩት ሲመጣ መጀመሪያ ልጅቷ ትመረጣለች ወይም እዚህ ያሉ ዜጎች ሰራተኛ ይመርጣሉ። ከዛ ልክ ቪዛ ተስተካክሎ ልጅቷ ምርመራ ጨርሳ ምን ብላ ልትመጣ ስትል ነው እነኚህ ሰዎቹ ብር የሚከፍሉት ማለት ነው አስመጪዎቹ። እና እዚህ ላለችዋ ለሊብናንዋ ብር የሚከፍለው ማን ነው? እነኚህ
አስመጪዎቹ ወይም ሰራተኛ የሚፈልጉት አረቦች ናቸው እንጂ እዚህ ቤሩት ላይ ሆናችሁ በሌላም ደግሞ እንኳን በፍሪ ቪዛ እንኳን ብታመጡ ፍሪ ቪዛ እዚህ ቤሩት ላይ የለም። ግዴታ ተያዥ ሰው ያስፈልጋል ማለት ነው። እዚህ ከመጣችሁ በኋላ እንኳን ራሱ አለ ተያዥ መስራት አትችሉም። የእናንተ ኃላፊ የሆነ የዚህ ሀገር የልብናን ዜጋ ያለው ሰው ነው ተያዥ ሆኖ መስራት የምትችሉት ማለት ነው። እና እንዴት አድርጋችሁ ነው መጀመሪያ ክፍያ የከፈላችሁትስ? ልትበሉት የቻላችሁትስ እንዴት ነው? እንደገና ደግሞ ሴትዮዋ አረቧ በአሁኑ ሰዓት እኔ በሷም አልፈርድም። ምክንያቱም አሁን ላይ ቤሩት ላይ ምን አይነት ችግር እንዳለ ምን አይነት ፈተና እንዳለ ታውቃላችሁ ሁላችሁም ማለት ነው። እና ከእንደዚህ አይነት ማጭበርበር እራሳችሁን ጠብቁ። የእውነት ጠብቁ። እንኳን አይደለም የዚህ ሀገር ዜጋ የራሳችን ዜጋ በሆነው ባልሆነው ብር ልካለው አልክም እያሉ እያጭበረበሩ ያሉበት ሰዓት ነው። እና ጥንቃቄ በዚህ በቤሩት ብቻ አይደለም በማንኛውም ሀገር ደላላ ነን እናስመጣለን ከብዙ አረቦች እየተዋወቃችሁ ታማኝ ናቸው ምናምን ብላችሁ በአሁኑ ሰዓት እባካችሁ ትልቅ ጥንቃቄ አድርጉ። ራሳችሁን ችግር ላይ ከሆነ በኋላ ከምትናደዱ ማለት ነው። ምክንያቱም ቤተሰብ ወደዚህ እነኛም ኢትዮጵያ ውስጥ ያሉት ወደዚህ ለመምጣት ብለው ሴትዮዋ እንዳለችው የተለያየ ነገር ሸጠው የተለያዩ ነገር እንትን አድርገው ለእናንተ ብር ልከው ወደዚህ ለመምጣት ዝግጅት ላይ ሆነው እዚህ ደግሞ ከሆነው ልቅ እንዳልሆነው ተጠብቁታላችሁ ማለት ነው። አሁን ላይ ወደዚህ ወደ አረብ ሀገር ኃላፊ ሆናችሁ ማንጣትም ማስመጣትም እንደሁም ደግሞ ከኢትዮጵያ መንጣትም የምትፈልጉ አሁን ላይ ከባድ ነው። ተረጋጉ። የእውነት ነው የምላችሁ። አዎ በሰዓቱ ሁላችንም እኮ አንጥተናል የተለያየ ሰው በምናውቃቸው አረቦች በዛ አማካኝነት እኔም እህቴን አንጥቻለሁ፣ እንዲሁም ጓደኛም አንጥቻለሁ። በዛ በጥሩ ጊዜ ማለት ነው። ጓደኛ ያመጣሁትኝ የዛሬ 7-6 ዓመት ነው። እሷ አሁን ሰርታ በቃይ ብላ ከዚህ ከቤሩት ይወጣለች። ግን አሁን በቅርቡ ደግሞ ሲስተሬን አምጥቻለሁ። ግን ሰዎቹን ስለማውቃቸው እንደገና ደግሞ እነሱ ሰዎቹ የሚያመጣት ሰዎች ሄደው የሚያውቅን ትክክለኛ ቢሮ መሆኑን አይተው ቢሆነ ነገር እንኳን ቢያጋጥም ትክክለኛውን አውቀው ነው እንጂ እናንተ ምንነትን ሳታውቁ ገና ለገናው እህቴ ትመጣለች ጓደኛዬ ትመጣለች ብላችሁ ገንዘብ አውጥታችሁ እንካችሁ ካላችሁ ቅድሚያ ክፍያ እነሱ ምንም ጥፋት የለባቸውም። ጥፋታችሁ እናንተ ጋር ነው። ሲጀመር አሁን ላይ በማንኛውም ደላላ እጅ ብር የገባ እንደው ፈሪሃ እግዚአብሔር ያላቸው ካልሆኑ ደላላ እጅ የገባ ፓስፖርትም ሆነ ብርም ሆነ ወይ ዛሬ ወይ ነገ አመት 2 አመት 3 አመት እያለ ይቀጥላል። ስትጠብቁ እናንተ ማሰባችሁበት ደረጃ ሳትደርሱ ማለት ነው። እና ማንነቱን ሳታውቁ ሁሉን ነገር ሳታውቁ በተለይ በዚህን ሰዓት እባካችሁ ተጠንቀቁ፣ ተረጋጉ። ለሁሉም ነገር ይደረሳል። ስደቱም ሆነ ማንኛውም ሆነ እዚህ እኮ መታችሁ አሁን ላይ በሁሉም ከዚህ በፊትም ቪዲዮ ሰርቻላችኋለሁ። አሁን ላይ ሁሉ ነገር አስጠሊ ነው። እዚህ አረብ ሀገር ይሻላል ብላችሁ የምትሉበት ጊዜ አይደለም። ምክንያቱም ይሄ ጦርነት ሳይቆም ሰላም ሳይመጣ ሄዳችሁ የምትሰሩበት አይደለም። እኛ እዚህ ያለነው ራሱ በጣም ከባድ ጊዜ ላይ ነው። በጣም አስከፊ ነገር ላይ ነው ያለ ነው ማለት ነው። እና ተጠንቀቁ። አሁን ላይ ደግሞ ትኬትም ውድ ነው። ወደ አገር ቤትም ገብታችሁ ለመመለስም ለመሄድም ትንሽ ውድ ነው ትኬት ማለት ነው። እና ቤሩትም ያላችሁ እንግዲህ ምዝገባው ያው ሰሞኑን እየተካሄደ ነው ማለት ነው። ተመዝገቡ። ምክንያቱም ብዙ አይነት ወጪ ብዙ አይነት ነገር ተሸፍኖላችሁ አሁን የምታስቡት ለትኬታችሁ ነው። ትኬታችሁን ደግሞ እንግዲህ እግዚአብሔር ይርዳችሁ። ምክንያቱም በቅናሽም ሊሆንላችሁ ይችላል።
በውድም ሊሆን ይችላል። ግን በፊት ብዙ አይነት ቅጣት አለው። በተለይ ጠፍታችሁ ስትሰሩ ብዙ አይነት ቅጣት አለው። እስር ቤትም አለው፣ ብዙ ነገር አለው። አሁን በሰላማዊ የሚያስፈልገውን ያን ወጪ ሁሉን ክሳችሁን ሁሉን ነገር ሸፍኖ ነው አሁን ወደ ሀገር ቤት የምትገቡት እና ይሄ እድል ማምለጥ የለበትም እና ጥንቃቄ አድርጉ። ለምታደርጉት ለሚካሄደው ነገር ሁሉ ጥንቃቄ አድርጉ። በጣም ብዙ አይነት ማጭበርበር እየተሰራ ነው። እኔ ወረቀትሽን አስተካክልልሻለሁ፣ እኔ ፓስፖርትሽን አስተካክልልሻለሁ፣ እኔ እንደዛ አደርጋለሁ የሚላችሁ አረቦች እንኳን ቢኖሩ ኖ ማለት አለባችሁ ማለት ነው። ስለዚህ የሚሰጠን የራሳችን ኤምባሲ ነው መከታተል ያለብን እንጂ አረቦች መልካም ናቸው ይረዱናል ምናምን የለም። እግዚአብሔርን ትርፍ መንገድ እንኳን ሄድ ካላችሁ ዛሬ እጃችሁን ይዘው የሚያስከፍሉ ናቸው። ታክሲ ራሱ ማለት ነው፣ አያዝኑላችሁም። ስለዚህ ጥንቃቄ አድርጉ። የዛሬ ቪዲዮ ይህን ይመስላል። አዲስ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።